ዳዊት እንደዚህ አለ በእግዚአብሔር እጅ ልውደቅ በሰው እጅ አልውደቅ ለምን እግዚአብሔር እንደሆነ ምህረቱ ብዙ ነው እግዚአብሔር ዘንድ የሚያስቀጥል ነገር አለ የቆመውን ነገር የሚያስቀጥል ነገር አለ ጥልፍልፍ ብሎ አልፈታም ያለውን ነገር እግዚአብሔር ይመጣና ቀስ አርጎ ይፈታዋል ለሰው ከባድ ነው ያልሽው ነገርሽን እግዚአብሔር ቀስ አርጎ ያንቀሳቀሰዋል በእግዚአብሔር እጅ ላይ ቆይተ የጠፋ የሚባል ዘመን የለም ተበላ የሚባል ዘመን የለም አየ እግዚአብሔር ጠጣ አርጎ እንደዚህ ሲይዝ እየከሰርክ አይደለም ለብዙ ዘመን እየሰራክ ነው የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም በክርስቶስ ኢየሱስ በኩል ወደናንተ ይሁን ሁላችንም በእግዚአብሔር ፊት በእግሮቻችን እንቆማለን የእግዚአብሔርን ቃል ከሁለተኛ ሳሙኤል ምዕራፍ 24 ላይ እናነባለን ምዕራፍ 24 ከቁጥር 10 ጀምሮ ያለውን ፈጠን ብለን እናነባለን እንደዚህ ይላል ህዝቡንም ከቆጠረ በኋላ ዳዊት ልቡ መታው ዳዊትም እግዚአብሔርን ባደረኩት ነገር እጅግ በድያለሁ አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታርቅ ዘንድ እለምንሃለሁ አለ ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለራእይ ወደ ነብዩ ወደ ጋድ እንዲህ ሲል መጣ ሂድ ለዳዊት እግዚአብሔር እንዲህ ይላል 3 ነገሮች በፊትህ አኖራለሁ አደርግብህ ዘንድ ከነርሱ አንዱን መርጠ ነው የምትቀጣው ነው የሚለው ብለ ንገረው አለው ጋድም ወደ ዳዊት መጥቶ የ3 ዓመት ረሃብ በአገር ላይ ይምጣብን ወይስ ጠላቶች እያሳደዱ 3 ወር ከነሱ ተሸሽን እየቀነሰ ይመጣለው 3 ዓመት 3 ወር ወይስ የ3 ቀን ቸነፈር በአገር ላይ ይሁን አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው ዳዊትም ጋድን እጅግ ተጨንቄያለሁ ምሕረቱ ብዙ ነውና በእግዚአብሔር እጅ እንድወድቅ በሰው እጅ ግን አልውደቅ አለው ዳዊትም ቸነፈሩን መረጠ የስንዴም መከር በሆነ ጊዜ ቸነፈሩ በሕዝቡ መካከል ጀመረ ከሕዝቡም 70,000 ሰው ሞተ የእግዚአብሔር መልአክ ኢየሩሳሌምን ያጠፏት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ ሕዝቡንም የሚያጠፋውን መልአክ እንግዲህ በቃ እጅንም መልስ አለው ኢየሱስ ያድናል ክብር ለኢየሱስ ይሁን ጌታ መልካም አምላክ ነው ይሄ ቅዱስ ዳዊት በእግዚአብሔር ፊት ያወራው የመረጠው ምርጫ ነው ያወራው የተነጋገረው ሐሳብ ነው ብላቴናውን ዳዊትን እንደምታውቁት እግዚአብሔር በሕፃንነቱ በልጅነቱ በለጋው እድሜው ለስራው የለየውና ታላላቅ የእግዚአብሔርን ስራ የሚሰራ ታላላቅ ተግዳሮት ደግሞ በህይወቱ እየመጣ የሚከታተለው ሰው ነው እግዚአብሔር ከልዩ ልዩ ነገር እያዳነው እግዚአብሔር ከልዩ ልዩ ነገር እየታደገው ወደሚልክ ከፍታ ወደሚበልጥ ከፍታ ደረጃ በደረጃ ያሸጋገረው የእግዚአብሔር ማዳን በህይወቱ ከጧት ጀምሮ እስከ ምሽቱ ድረስ የሚከታተለው ሰው ነው ዳዊት የሚገርም የእግዚአብሔር ሰው ነው የሚደንቅ የእግዚአብሔር ሰው ነው እግዚአብሔርን የሚወድ ልቡ ለእግዚአብሔር ነገር የቀና ልቡ ለእግዚአብሔር ነገር የሚቸኩል ልቡ ለእግዚአብሔር ነገር የሚፈጥን የእግዚአብሔር ረሃብ ያለው የእግዚአብሔር ጥማት ያለው ከምንም ነገር በላይ እግዚአብሔርንና እግዚአብሔርን የሚናፍቅ የእግዚአብሔር ባሪያ ነው ዳዊት የሚገርም ሰው ነው ዳዊት የተለየ የእግዚአብሔር ሰው ነው አንድ ወቅት እስራኤላውያን ፊት ጎልያድ የሚባል ሰው ቆሞ ሲያስጨንቃቸው ወሬ ሰማና አንድ ነገር ተናገረ ያልተገረዘ ሸለፈታም ፍልስጤማዊ አለ እንዴት በህዝቡና በእግዚአብሔር ላይ አፉን ያላቀቃል አለ የሚቀና የእግዚአብሔር ቅናት የእግዚአብሔር ረሃብ ያለው ሰው ነው ደግሞ አደገኛ ፋውል የሚሰራ ሰው እግዚአብሔር በሚገርም ኤክስትሪም ይሰራበታል በሚገርም ሁኔታ በቃ እንደውም ሱራኮ በቃ እግዚአብሔር ያደረገለትን እንደዚህ ብሎ አቤቱ አለ ጌታዬ ሆይ እስከዚህ ያደረስከኝ እኔ ማን ነኝ አለ እስከዚህ ያለው ከበግረኝነት እስከ ንግስና አለው ከአንድ ጫፍ ወደ አንድ ጫፍ አሻገረው እግዚአብሔር ሲሆንበት ደግሞ ሲመጣበት ደግሞ የሚወረወርበት ቅርቃር ለጉድ ነው ሄዶ ውጥፍ የሚልበት ዓለም መጥፎ ዓለም ነው የሆነ ቦታ ከው ብሎ ይገባል ለምሳሌ አየና አምጧታል ይላል ያቺን ሴት አያትና አምጧታል ከዛ እንደፈለገ አረገ ከዛ ቅርቃር ለመውጣት ያልፈነቀለው ድንጋይ የለም ያልፈነቀለውና እግዚአብሔር መጣና አንተ በስውር ነው ያረከው አለው እሺ ሲለው እግዚአብሔርን እኔ ደግሞ በአደባባይ አወጣሃለሁ አለ
በቃ ሰበር ዜና አድርጌ እወጣለሁ አለ። ሰው ሁሉ ቲቪውን እንደዚህ ፕረስ ምናምን ሲያደርግ ዳዊት ተብሎ አወጣለሁ አለ። ከዛ በቃ ምንም ችግር የለውም ማለት ምናምን ሆነ። ከዛ ይጠፋል ሲባል እግዚአብሔር ከዛ ወጣው። የሆነ ሰፈር ውስጥ ይገባል፣ እግዚአብሔር ጎትቶ ያወጣዋል። ይሄ በእድሜው ማብቂያው ላይ በፍጻሜው ላይ ተደላድሎ በተቀመጠበት በመጨረሻው ዘመን ላይ ለመቁጠር ልቡ ተነሳ። ህዝቤን መቁጠር ፈልጋለሁ ብሎ በቃ አመነ፣ አወቀ፣ ፈለገ። ካልቆጠርኩኝ አለ። እንደውም ጋሻ ጃግሬው እግዚአብሔር ይሄን ህዝብ እንደፈለገ ቢያበዛው አለው አንተ ምን አገባህ? የንጉስ ቃል ነውና ብያለሁ ይዳርጋለሁ ቁጠር አለው። ባይዘወይ ሁለት ቦታ ነው የክፍል ያለው። ሌላኛው ክፍል ዳዊት ህዝቡን እንዲቆጥር ሰይጣን አነሳሳው ነው የሚለው። ይሄንኛው ደግሞ ዳዊት ቆጠረ ነው የሚለው። አየህ ለምን መሰለ? አሁን ይሄንኛው መሲሁ የሚወጣበት ግንድ ነው። ጸሐፊው ሲጽፍልን የመሲሁ ግንድ ስለሆነ ጥንቃቄ ያደርጋል። ሰይጣን ምናምን አይገባም እዚህ ሰፈር ላይ፣ የመሲሁ ግንድ ነው። ያንኛው ግን ያው ዳዊት ያለበት ሰፈር ነው፣ ችግር የለውም። ሰይጣን አሳሳተው ነው የሚለው። ለማንኛውም ማለት ነው ፎር ዩር ኢንፎርሜሽን ኢየሱስ ጌታ ነው። ሁለቴ ነው የሚለው ብላችሁ ጋር እንዳትጋቡ ብዬ ነው። ይሄንኛው የመሲሁ ግንድ ነው፣ ተጠንቆ ነው የሚጽፈው። መሲሁ የሚወጣበት ስለሆነ ስህተቱ እንዳይተላለፍ ቀስ እያለ ምናምን ነው እንትን የሚለው እና ፐርፌክት ላይሆን ይመርጣል። ለማንኛውም በቃ ተነሳሳ ልቡ። ካልተቆጠረ አለው ህዝቤ ካልተቆጠረ ብሎ አሰበ። በቃ ዳዊት እኮ ትንሽ ሆኖ ሰልፍ በትኖ የሚመጣ ሰው እኮ ነው። ጥቂት ሆኖ አሸብሮ የሚመጣ እግዚአብሔር ሰው ነው። ብቻውን ሆኖ ገንድሶ የሚመጣ ሰው እኮ ነው። እንዲሁ በቃ ብቻውን ሆኖ አሸብሮ አስጥሎ ምናምን የሚመጣ ሰው ነው። አሁን ግን ልቡ ተነሳ። ካልተቆጠረልኝ አለ። ቤተ መንግስቱ ተበጠበጠ። ካልተቆጠረልኝ አለ። በቃ ይቆጠራል። አረ ንጉሥ ሆይ እባክህ ምን አልፈልግም፣ ይቆጠርልኛል። የንጉሥ ቃል ነው፣ ትእዛዝ ወጣ፣ ተቆጠረ። ልክ ተቆጥሮ ሪፖርት ሲደርሰው ልቡ መጣ። የእግዚአብሔርን ዊል ያውቃል፣ የእግዚአብሔርን ፈቃድ ያውቃል፣ የእግዚአብሔርን ሐሳብ ያውቃል፣ የእግዚአብሔርን ትምህርት ያውቃል። ከእግዚአብሔር ፈቃድ ወጥቻለሁ ብሎ መጣ። ልቡ ደነገጠ። ወዲያውኑ እንደደነገጠ ጌታ ሆይ አለው አንተን በድያለሁ ብሎ ሲንበረከክ ነብይ መጣ ወደ ቤቱ። ከባድ የእግዚአብሔር ነብይ መጣና እግዚአብሔር አዝሮብሃል አለው። 3 ምርጫ በፊት አለው አለው። አሁን መልእክት ሊጀምረው ብረ ማጋችሁ ስሙ። 3 ምርጫ በፊት አለው አለው። ምርጫው የመጀመሪያው ምርጫ የ3 ዓመት ረሃብ ወደ ምድር ላምጣባለው። 3 ዓመት በራብ ደናርጊ ልቀጥቅጣለው። ደግሞ ዳዊት የሚቀጣው መርጦ ነው። መርጠ ኤ ቢ ሲ የሚባል ምርጫ አቀረበለት። የቅጣት ምርጫ ነው። ኤ አለው 3 ዓመት ረሃብ ላምጣባል። እሺ የሚቀጥለውስ አለው 3 ሁለተኛው ቢ አለው 3 ወር አለው ጠላቶች ያሳዱ አለው። አሰበ ዳዊት። እሺ ሶስተኛ አለው ለ3 ቀን ቸነፈር ወይም ሞት ላምጣባ አለው። አሰበ ዳዊት። ረሃብ አለ 3 ዓመት። አሁን አንዳንድ ሰው 3 ዓመት 3 ወር 3 ቀን ስላለ ስማርት የሆነ ይመስለዋል ዳዊት የ3 ቀንን ሲመርጥ። ግን አንድ ነገር ሊገባችሁ ይገባል። አመቱ እየቀነሰ ሲመጣ ቅጣቱ ይበረታል። እየቀነሰ ሲመጣ እየጠነከረ ነው የሚመጣው። ለምን መሰለ? 3ኛው ላይ የሚወድቀው በእግዚአብሔር እጅ ላይ ነው። ዳዊት የሚያንሰውን አልመረጠም፣ የሚበልጠውን ነው የመረጠው። የሚበልጠውን ቅጣት ነው የመረጠው። ኦኬ እንደዚህ አለው። አሰበ 3 ዓመት ረሃብ አለ። ሲያስበው አንድ ወቅት በሱ ዘመን ደግሞ ደጋግሞ ረሃብ ሆነ የሚል ቃል አለ። በእስራኤል ላይ ደግሞ ደጋግሞ ረሃብ ሆነ አለ። ይሄ የተፈጥሮ አደጋ ነው፣ ሊቋቋመው አይችልም። አየ ምድሪቷን በሙሉ እርሻ ቢያደርገው ሰማይ ከቆለፈ ያ ቃል ደግሞ ሰማይ ከዘጋ ከቆለፈ ምንም ሊሆን እንደማይችል ያውቅ። አይሆንም አለ ዳዊት። ለ3 ዓመት ረሃብ አልችልም አለ፣ አልመርጥም አለ። አልኮባር ቬናስ አልመርጥም አለ ለ3 ዓመት። እሺ ለ3 ወር ጠላቶች ይምጡባ አለው። ጠላቶች ያሳዷል። ሲያስብ ቢሮ ቁጭ ብሎ ዳዊት ዞር ሲል ያለው የጠላት ማት ያለው የጠላት ብዛት ሰውየው እግዚአብሔር ታይም ቦምብ አድርጎ ያስቀመጠለት ጠላቶች አሉት በዙሪያዎቹ። ጠላትን ዳዊት በውጭም በውስጥም ያውቃል። ጠላቶቹ ከውጭ መጥተው ሲያጠቁትም ያውቃል። ልጁ አቤሴሎም ተነስቶ ሲያሳደውም ያውቃል የጠላትን በትር ዳዊት። ለ3 ወር ጠላቶች ያሳዱ አለው እግዚአብሔር። አሰበ። አቤት ወዳጆቼ፣ የወደቀ ሰው አይገመትም። በመሰረቱ እግዚአብሔር የጣለውን ሰው እንዳገምቱት። ሰው የጣለውን ሰው ገምቱ፣ እግዚአብሔር የጣለውን ሰው ግን እንዳገምቱት። ግምታችሁን እግዚአብሔር ያፈርሰዋል። ምን እንደሚያደርገው አታውቁም። ያንን ሰው እግዚአብሔር ብድግ አድርጎ እግዚአብሔር ያስገርማችኋል። አንስቶ ታምር ይሰራበታል። አበቃለት ብላችሁ ስትደመድሙ እግዚአብሔር ሀ ብሎ ይጀምራል። ይሁንባችሁ በኢየሱስ ስም። ጠላቶቹ ተነስተውበታል። ያንን በደል በሰራ ጊዜ እግዚአብሔር አንተ አሁን ዳዊት አለው በድብቅ ነው ያደረከው፣ ማንንም አያየኝም ብለሃል። በጣም ስማርት ሆነሃል አለው። ደግሞ የሴትዮዋን ባል እግር በእግር ተከታትለ አጥፍተዋል አለው።
እኔ በግልጽ ነው ማደርግ አለው። ፀሐይ ያወጣብሃለሁ አሳድሃለሁ አለ። እና ዳዊት በቃ አንተ እንደፈለክ አድርግ ብሎ ሳይጨርስ ልጁ ተነሳበት። የአባቴን ዙፋን ፈልጋለሁ ብሎ መፈንቅለ መንግስት ልጁ ጀመረ። በቤት ውስጥ እፈልጋለሁ ብሎ ተነሳ። ዳዊት ከቤት እየሮጠ ወደ ጫካ ሲሄድ አንድ ሳሚ የሚባል ሰው ዳዊትን መርገም አይጀምርም። ዳዊት ተወው አለው። ልጅ ያሳዶኛል፣ እግዚአብሔር ፈቅዶለት ነው የሚሰድበኝ፣ ዝም በል እያለ ሮጠ። የሞት ልጅ ብሎ አለቃው ሊገለው ዳዊትን ማን ነው የዳዊት አለቃ ሳሚን ሊገለው ሄደ። ዳዊት ያውቃል የሰው ክፋት ምን ያክል እንደሚሆን እና ከአለቆቹ ጋር ቆሞ ሪፖርት ጠየቀ። ልጅ አቤሴሎም እንዴት ነው ደግሞ ከማን ጋር ያለው ብሎ ሲጠይቅ አኪጦፌል ከልጅ ጋር ነው ያለው ብሎ ነገሩት። የዳዊት ወገብ በዚህ ሰዓት ተፈታ። አበቃልኝ አለ ዳዊት። አበቃልኝ በቃ ከዚህ በኋላ ሰውኛ አልቀጥልም ማለት። ምክንያቱም አኪጦፌል የዳዊት አማካሪ ነው። ዳዊት በደናውም ጊዜ የአኪጦፌልን ኤነርጂ አይወድም። በደናውም ጊዜ ኦፊስ ውስጥም የአኪጦፌል ኤነርጂ አይመቸውም። ዳዊት ፍጥነቱ በቃ ከባድ ነው። ምክሩ የሆነ የተገነባን ህንፃ ያፈርሳል። ምክሩ ሰዎች ተስማምተው ያሰሩትን በአንድ ምክር ብትንትን ያወጣዋል፣ ስብርብር ያደርገዋል። የሥራ ጉዳይ ነው፣ አያባረውም። አስፈላጊ ሰው ነው። ተሸክሞት ነው በጥበብ የሚኖረው ዳዊት አኪጦፌልን። ብድግ ብሎ ከሱ ዘንድ ወጥቶ ሌላ ሰፈር ገብቶ ሰውየው የተጫወተ ነው። አኪጦፌል አለ ሲባል በደና ጊዜ ያስጨነቀኝ በክፉ ቀኔ ላይማ አለ። ሰማይ ግን ሌላ ስራ እየሰራ ነው። እግዚአብሔር እንደ አኪጦፌል አይነት ምክርን ማፍረስ ይችላል። ልናገርባችሁ በህይወታችሁ ላይ ከአቅም በላይ የሆነ ምክር ከላያችሁ ላይ ይሰበር። አልችልም ያላችሁት የተሰበረ የሆነባችሁ በኢየሱስ ስም። በዛች ውድቅት ሌሊት እግዚአብሔር ለዳዊት አይደለም ሰው ሲከፋበት እንዴት እንደሆነ ዳዊት ያውቀዋል። ሰውን ዳዊት በልኩ ያውቀዋል። የሰው ፊት ሲጠቁርበት ብቻ ሳይሆን የሰው የልብ ክፋት ከልቡ ወጥቶ እዚህ ሜዳ ላይ ተተርትሮ ሲቀመጥ ያውቀዋል ዳዊት። አቤቱ የሚያስጨንቁኝ ምንኛ በዙ የሚለው ይሄ ሰው እኮ ነው። ያውቃል ሰው እንዴት እንደሚያደርገው። ልባርካችሁ። እግዚአብሔር በሰዎች አሳልፎ አይስጣችሁ። እግዚአብሔር በሰዎች አይጣላችሁ። እግዚአብሔር ለሰዎች አሳልፎ አይስጣችሁ። በኢየሱስ ስም የሆነባቸው አይስጥ፣ በሰዎች አይስጥ። እግዚአብሔር መጥፎ ነው። የሰዎች በጣም መጥፎ ነው እና የመጀመሪያው ኔቸር ነው። ኔቸርን ላዙርብ አለው። መንጋትና መምሸትን ላዛባብ አለው። ዳዊት ላዛባብ አለው። ሰማይ ዝናቧን ትቋጥርብ አትስጥ አለው። ረሃብ ይሆንብ አለው። አልችልም አለ። ይሄንን አልችልም አለ እና 3 ዓመት 3 ወር ደግሞ ጠላቶች ያሳዱ አለው፣ ይከታተሉ አለው። ይሄንንም አድቬንቸር አልችለውም አለ። አይሞትም እኮ ዳዊት ያውቀዋል እኮ አይሞትም፣ ግን ይሄንን ጌም አልችለውም አለ። አውቃለሁ፣ የሰውን ክፋት አውቃለሁ አለ። ምን እንደሚያደርግ ሰው አውቃለሁ አለ። አትጣለኝ አለ። እሺ ለ3 ቀን ቸነፈር ይምጣባ አለ። ይሄ ደግሞ ብርቱ ነው። እግዚአብሔር ነው የሚወጣው። እግዚአብሔር ወጥቶ በአባቶቻቸው ዘመን በግብጽ ላይ ምን እንዳደረገ ዳዊት ያውቃል። መረጃ አለው፣ ዘምሯል። እግዚአብሔር ወጥቶ በ3 ቀን እኮ አይደለም በአንዲት ውድቅት ሌሊት በቀኑ በምሽቱ 3ኛው ክፍል ላይ መጥቶ የግብጽን በኩር በአንዴ ደምስሷል። እንዴ አለፈ ተብሎ ሁሉም አልቋል። ግን አለ አሁን በመጀመሪያው ላይ ተፈጥሮ ነው የሚወጣው፣ በሁለተኛው ላይ ሰዎች ነው የሚሰለፉበት፣ በሶስተኛው ላይ የሚወጣው ራሱ እግዚአብሔር ነው። እግዚአብሔር ነው አለ። አዎ እግዚአብሔር ከሆነ አለ በእግዚአብሔር እጅ ልውደቅ አለ። አረ በኢየሱስ ስም እስቲ አሜን። ምሕረቱ ብዙ ስለሆነ አለ በእግዚአብሔር እጅ ላይ ልውደቅ አለ። አላካባስታኒያስ ለምን ዳዊት የእግዚአብሔርን መድረክ በጣም ከባድ እኮ ነው። አዎ ቃለው ከባድ ነው፣ ይበረታባል። አዎ ሞት እኮ ነው ያለበት። አዎ ነገር ግን ምሕረት አለ፣ በሱ እጅ ላይ ልውደቅ። አንድ ሰው ጮና የእግዚአብሔር እጅ ይበል። ድገምና የእግዚአብሔር እጅ። ዳዊት በእግዚአብሔር እጅ ላይ ለ3 ቀን እንዲፍዳ ይልብላል። እንደፈለገ መጥቶ ይጫወትብኛል፣ ይስፈርብኝ፣ ልዑሉ መጥቶ እንደፈለገ ያርግብኛል፣ የሱም በትር መርጣለሁ አለ። አካታቫሪያስ ዴልቫሮስ አየህ፣ እግዚአብሔር የያዛቸው ሰዎች አይገመቱም። እግዚአብሔር የያዛቸው ሰዎች አይገመቱም። አበቃላቸው ስትል ቀና ይላሉ። ከዚህ በኋላ አይነሱም ብለህ 4 ነጥብ ስታረግ እግዚአብሔር ያነሳቸዋል። ይኸውልህ ሰው የያዛቸው ይገመታሉ። ሰው የያዛቸው ይኸውልህ የዳዊት ልብ እና የእግዚአብሔር ልብ አንድ አይነት ልብ ነው።
የዳዊት ልብና የእግዚአብሔር ልብ አንድ አይነት ልብ ነው። ይወደዋል። የዳዊት ልብ ይወደዋል። ዳዊት ልቡ ለእግዚአብሔር ያደላ ነው። ለእግዚአብሔር ነገር የቀና ነው። አየህ በደጉ ጊዜ ብቻ አይደለም በክፉ ቀንም ትመቸኛለህ አባ። እየረገጥከኝም ትመቸኛለህ፣ እየቀጣኸኝም ትጣፍጠኛለህ። አልውጣ ከጉያ እየመታኸኝም ምርጫዬ አንተ ነህ፣ እየዘጋህብኝም ምርጫዬ አንተ ነህ፣ እየከለከልከኝ ምርጫዬ አንተ ነህ። አንተን ማኩረፍ አልችልም፣ ካንተ ጋር መጣላት አልችልም፣ ካንተ ጋር መጋጨት አልችልም አለው። እየዘጋ እግዚአብሔር እየዘጋ ትከተለዋለህ? አዎ ከተለዋለሁ። እየከለከለ ትከተለዋለህ? አዎ ከለከለዋለሁ። እየቀጣ ትከተለዋለህ? አዎ ከተለዋለሁ። this is David እየከለከለ ጥቂት ነገር ሲዘገይብሻል እንዴ ቸርች የምትቀሪው? ጥቂት ነገር ሲዘገይብ ልቀጥቅጥ ብሎ መጣ። ምረጥ አለው። መርጠ ነው የምትቀጣው አለው ዳዊት። መርጠ ትገረፋለህ አለው ዳዊት። ምረጥና ልቅጣ አለው እግዚአብሔር። ራሱ እግዚአብሔር ይገርማል። እየተመካከርን እስቲ ልቅጣ አለው። እስቲ ዲስከስ እያደረግን ትንሽ ገረፍ ላድርግ ዴቭ፣ የቱን ትመርጣለህ? የቱ ነው የሚሻል? በውይይት ይሻላል አለው። ዛሬ መቀጣ በውይይት ነው አለው። እስከ ዛሬ እንዲሁ ዝም ብዬ ቀጥቻለሁ፣ ዛሬ ግን በውይይት ነው መቀጣ አለው። ለትምህርታችን እኮ የተጻፈ ነው። አንዳንድ ሰው ሚነካው በተን አለ ጠቅም ያደረገው አደገኛ ቅርቃር ውስጥ ይገባል። አንዳንድ ሰው መጥፎ ቅርቃር ውስጥ በቃ እና ሰዎች ይገምቱታል። በቃ አይወጣም ይላሉ። ከዚህ በኋላ አብቅቶ በአይን ትክክል ናቸው። ትክክል ናቸው። እግዚአብሔር ሌላ ድራማ ይሰራል በህይወታቸው ይመጣና ከዚህ ቦታ አይወጣም ይላሉ፣ ይገምታሉ። ይኸውልህ ሰው ሲገምት እግዚአብሔር እንደውም ይመቸዋል። ሰው ሲያቀል፣ ሰው ሲንቅ እግዚአብሔር ይመቸዋል። ታምር ይሰራብሃል። ያስነሳና ያቆምና ያስደምምባችኋል። ይሁንባችሁ በኢየሱስ ስም። ለማንኛውም ልምጣ። ዳዊት የእግዚአብሔርን እጅ መረጠ። እኔ መውደቅ የምፈልገው ነብዩ አለው። አቤት አለው። ሂድና ለላከ አምላክ ንገረው አለው። ያንተን እጅ መርጫለሁ፣ የሚሻለኝ ያንተ እጅ ነው አለ። ይኸውልህ የመጨረሻው የእግዚአብሔር ቅጣት መንገድክ ላይ መቆም አይደለም። እሱ ሲወድክ ነው የሚያደርገው። አንቺ አሁን መንገድሽ ላይ ሲቆም መተሽ ታጸልያለሽ። መንገድ ላይ የቆመ ነገር አለ። አንዳንዱ መንገድ ላይ የቆመው ነገር ራሱ እግዚአብሔር ነው። ተመለስ እያለ ወደ ኋላ ዙር እያለ ነው። ይኸውልህ አየህ፣ አሁን እግዚአብሔር መንገድክ ላይ ሲቆም በጣም መፍትሄ ሊሆን ይችላል፣ በጣም ሴፍ ሊሆን ይችላል። ዋናው የእግዚአብሔር ቅጣት ሲተውክ ነው። ለፈቃድ አሳልፎ ሲሰጥ ይኸውልህ አንዳንዱን እግዚአብሔር በረጅም ገመድ ይለቃቸዋል። እንደፈለጉ ሲሆኑ ቆመው ያያቸዋል። ተስፋ አላቸው። እነዚህ ሰዎች ተስፋ አላቸው። እያያቸው ነው ሰማይ እና ሲጠግቡ በቃኝ ሲሉ ይመልሳቸዋል። ይሁት ምንም ነገር የለውም ብሎ ነው እግዚአብሔር የሚለቃቸው። ደርሰው በጣም አንቦራጭቀው ሲጨርሱ ኑ ብሎ በፍቅሩ ይሰበስባቸዋል። አንዳንዶቹን ግን አሳልፎ ይሰጣቸዋል። ለፈቃዳቸው ለምኞታቸውና ለመሻታቸው አሳልፎ ሰጣቸው የሚል ቃል አለ። የመጨረሻው የእግዚአብሔር ቅጣት ሰውን ለፈቃዱ አሳልፎ መስጠት ነው። ዳዊት ይሄን ያውቃል። ዳዊት ይሄንን ስለሚያውቅ ለፈቃዱ ተላልፎ መስጠት አልፈልግም። በእግዚአብሔር እጅ ላይ ሆኜ እንደፈለገው ያርገኝ። እሱ ባለ ብዙ ምህረት ስለሆነ ኪነ ጥበቡን አላውቀውም አለ። እንዴት እንደሚያረግ አላውቅም አለ። በቃ በእጁ ላይ ልውደቅ አለ። ይሄ ይሁን ምርጫችሁ በኢየሱስ ስም። ይሄ ይሁን ሐሳባችሁ በኢየሱስ ስም። ይሄ ይሁን ፈቃዳችሁ በኢየሱስ ስም። ሶስት ክፉ ነገር አስቀመጠበት። ሶስተኛውና ጠንካራው በእግዚአብሔር እጅ ላይ ኢየሱስ ጌታ ነው። በእግዚአብሔር እጅ ላይ መውደቅን መረጠ ይላል። መረጠ። የሚያጠፋ መልአክ ወጣ። ምረት የለውም። ሊያጠፋ ወጣ። መልአኩን ላከ እግዚአብሔር ሊያጠፋ ሲወጣ ዳዊት ልብሱን አነሳና ተንበረከከ ይላል በእግዚአብሔር ፊት። ይተዋወቃሉ ዳዊትና እግዚአብሔር። የዳዊት ልብ ለእግዚአብሔር የተከፈተ ነው። እግዚአብሔር ለዳዊት ሩሩ ልብ አለ፣ ይራራለታል። በጣም ይራራል ዳዊት። ያዝናል እግዚአብሔር፣ ይራራል እና ራራለት እግዚአብሔር። ምሕረቱ ብዙ እንደሆነ ዳዊት አውቋል። የእግዚአብሔርን ባህሪ አንደርስታንድ አድርጓል፣ ያውቀዋል። በእግዚአብሔር ዘንድ ፍርድ ብቻ ሳይሆን ምሕረት የሚባል እንቁ ነገር እንዳለ ዳዊት ያውቃል። ምሕረት የሚባል ብርቱ ነገር እንዳለ ያውቃል። ሲንበረከክ እግዚአብሔር እንደዚህ አለ፣ አቆም አለ። ኢየሱስ ያድናል። አቆም አለው። ሰዎች እየገመቱ ነው። ዳዊት ከዚህ በኋላ አይቀጥልም እያሉ ነው። እግዚአብሔር ሌላ ስራ፣ ልጅን በወንበር ላይ ታስቀምጠዋለህ፣ ትባርከዋለህ። ልጄ ሆይ ሰው ሁን ብለህ ወንበርን አሳልፈህ ትሰጠዋለህ፣ አትቆምም፣ በመንገድ አትቀርም እያለው ነው ሰማይ። በእግዚአብሔር እጅ ላይ ያሉ ሰዎች ተስፋ አላቸው።
በእግዚአብሔር እጅ ላይ ያሉ ሰዎች ተስፋ አላቸው። የቆሙበት ስፍራ ሳይሆን ያሉበት የተያዙበት ክንድ ነው ዲተርሚን የሚያደርገው። እግዚአብሔር የያዛቸው ሰዎች ተስፋ አላቸው። እግዚአብሔር የደገፋቸው ሰዎች ተስፋ አላቸው። እንዴ ምን ነው ነገራቸው ዘግይቶ ተስፋ አላቸው? አዎ አላቸው። እንዴ ነገራቸው ቆሞ ተስፋ አላቸው? አዎ አላቸው። ነገራቸው ተከልክሎ ተስፋ አላቸው? አላቸው። ለምን? የያዛቸው የእግዚአብሔር እጅ ነው። በእጄ መዳፍ ቀርጬሻለሁ አለ። በእጄ መዳፍ በእግዚአብሔር እጅ ላይ ኢምፕሪንት የተደረጉ ሰዎች ተስፋ አላቸው። የነሱ ነገር አይቆረጥም። የነሱ ነገር የተንጠለጠለ አይደለም። እግዚአብሔር የያዘው ነገር እንዲህ ብዬ ነግራችኋለሁ እርግጥ የሆነ ነገር ነው። እግዚአብሔር የያዘው ነገር የማይታጠፍ ነው። በእግዚአብሔር እጅ ላይ የእግዚአብሔር እጅ ዳዊት የእግዚአብሔርን እጅ መረጠ። በአንተ እጅ ላይ ልሁን፣ በአንተ እጅ ላይ ልሁን። አያዋጣኝም ሌላው አልችለውም፣ መሸከም አልችልም ማለት ሰውን መሸከም አልችልም። በተለይ አለ ዳዊት ሰውን አልችልም አልችልም እፈራለሁ አለ። ዝም ብሎ የሚገምትባችሁ ሰው አለ አይደል? ዝም ብሎ የሚገምትባችሁ እንዲህ በቃ ገና በቃ ሳስታዩት አሉታዊ ቃል ከህይወቱ የሚወጣ ገና ከኔጌቲቭ የሚጀምር ገና በቃ እንዳገኘው ከኔጌቲቭ አልችልም ማለት የሰውን ግምት አልችልም ማለት ስለ ልቦና የማይችለው ማለት ስጋዬን መሸከም አይችልም ሰውን አለ። አድክሞኛል ሰው አለ። በዘመኔ ስራ በሰራውበት ዘመን ሁሉ የተከታተለኝ ሰው ነው አለ። ዳዊት ደግሞ ሰው እግር በእግር የሚከታተለው ሰው አልችልም ማለት እንዴ እዛ የእስራኤልን ቀንበር ሰብሮ 40 ቀን ሲያሳደው የነበረውን ጎልያድን ገንድሶ ክብር ይጨመረልታል ሲባል ጦር ተወረወረበት ሰውየው። በቃ እቤቱ በሰላም እንዳይቀመጥ ልጁ ይነሳበታል፣ ሰዎች ይመክሩበታል፣ የሚቃወሙት ሰዎች ተሰብስበው ያሙታል፣ ተሰብስበው ምክር ይመክሩበታል። እሱ የእግዚአብሔር ሕግ ነው የሚያሰላስለው። ሰውን መሸከም አልችልም ማለት በሰው እጅ አትስጠኛለሁ እና ምን ላድርግ ሲል በራስ እጅ ላይ እንደፈለክ አድርገኝ፣ በእጅ ላይ ያዘኝና እንደፈለክ አድርገኛል፣ በእጅ ላይ አስቀምጠኝና እንደፈለክ አድርጋል። አረ በኢየሱስ ስም ይሁንባችሁ፣ ይሁንባችሁ በኢየሱስ ስም። የእግዚአብሔርን ምረጡ። ዳዊት እንደዚህ አለ፣ በእግዚአብሔር እጅ ልውደቅ፣ በሰው እጅ አልውደቅ። ለምን? እግዚአብሔር እንደሆነ ምህረቱ ብዙ ነው። እግዚአብሔር ዘንድ የሚያስቀጥል ነገር አለ። እግዚአብሔር ጋር የሚያስቀጥል ነገር አለ። የቆመውን ነገር የሚያስቀጥል ነገር አለ። ጥልፍልፍ ብሎ አልፈታም ያለውን ነገር እግዚአብሔር ይመጣና ቀስ አድርጎ ይፈታዋል። ቀስ አድርጎ ይፈታዋል። ማንም አይችለውም ያልሽውን ጉዳይሽን እግዚአብሔር ቀስ አድርጎ ይፈታዋል። ለሰው ከባድ ነው ያልሽው ነገርሽን እግዚአብሔር ቀስ አድርጎ ያንቀሳቅሰዋል። አንድ ነገር ልንገራችሁ፣ በእግዚአብሔር እጅ ላይ ባለ ሰው ላይ አስተያየት አትስጡ። እግዚአብሔር በያዘው ሰው ላይ አስተያየት አትስጡ። እሺ፣ ሰው የያዘውን ነገር እንደፈለገ አድርጉት፣ ገምቱት፣ ትምህርት አውጡበት፣ ፕሪንሲፕል አድርጋችሁ ለሰው እንደምሳሌ አድርጋችሁ አስረዱት። እግዚአብሔር የያዘው ሰው ላይ ግን አስተያየት አትስጡ። እግዚአብሔር የያዘው ሰው ላይ አስተያየት አትስጡ። እግዚአብሔር ራሳችሁን በራሳችሁ ያስገርማችኋል። እንዲህ ብዬ ነበረ ብላችሁ ሳትጨርሱ በእውነት ይሄ ሰው አይነሳም፣ ይሄ ሰው አይቆምም ብላችሁ ሳትጨርሱ እግዚአብሔር ያስቆማል። እና ያ ሳሚ የሚባል ሰው ላይ ሳሚ የሚባለው ዳዊት ላይ ድንጋይ እየወረወረ ካሳለፈው በኋላ ዳዊት ተመልሶ ሲመጣ ሰገደለት ምናምን አለ። ዳዊት ተነስ አለው። በልቡ ይዟል። ልጁ ሰለሞን ሲነግስ ነው የዚህን ሰው የሂሳብ ካልኩሌት የሚያደርገው ዳዊት ወደፊት ነው። ተነስ እያለው አለፈው። ተነስ ይሄ ሰው ባሪ ነው አውቀዋለሁ እያለ ዳዊት ሰውን በደንብ አድርጌ በልቼዋለሁ አውቀዋለሁ ሰውን እያለ ተነስ ብሎ አለፈው ዳዊት። አትገምቱ። በእግዚአብሔር እጅ ላይ ያለው ሰው አንድ እግዚአብሔር ትናገር እንደዚህ አለች፣ እኔ አለች እግዚአብሔርን በወደቀ ሰው አላምነውም አለች። በወደቀ ሰው በወደቀ አገልጋይ እግዚአብሔርን አላምነውም አለች። ለምን ስትባል በኋላ አንስቶ ምን እንደሚያደርገው አናውቀውም። ምሳሌ ስትባል ዳዊት አለች አንስቶ ምን እንደሚያደርገው አናውቅም። ኢየሱስ ጌታ ነው። ለማንኛውም በእግዚአብሔር እጅ ላይ ትዝ ይላችኋል። እግዚአብሔር ለዛ ታላቅ ሰራዊት ግራ ሲጋቡ እግዚአብሔር መጣና ሸክላው ጭቃው በሸክላ ሰሪው እጅ ላይ እንዳለ አላቸው። እናንተ በኔ እጅ ላይ ነው ያላችሁት አላቸው። እናንተ ያላችሁት የቆማችሁት በኔ እጅ ላይ ነው። አሜን። ቦታ እየቀየሩ ነው። ዲስሎኬት እያደረጉ ነው። ወደማያውቁት ምድር እየሄዱ ነው። አይዟችሁ፣ የቆማችሁት እዚህኛው መሬት ላይ ሳይሆን በኔ እጅ ላይ ነው አላችሁ። የኔ እጅ ደግሞ ሰይፍ ነው። የኔ እጅ ደግሞ በጣም ስማርት ነው። ያነሳል፣ ይደግፋል፣ ያቆማል። የእግዚአብሔር እጅ እግዚአብሔር እስራኤልን እንደዚህ አለው፣ አትፍራ አለው። መኖሪያ የዘላለም አምላክ ነው አለውና የዘላለም ክንዶች ካንተ በታች ናቸው አለ። የዘላለም ክንዶች አላቸው። ለዘላለም የሚሸከሙ የእግዚአብሔር እጆች ለዘላለም አንዴ እኮ አይደለም፣ ለዘላለም ዳኒ ሲዘምር እንደዚህ አለ፣
ይሸከማል 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 ወረት የለበት ይሸከማል 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 ወረት የለበት። ኢየሱስ ጌታ ነው። ደህና አድርጎ እግዚአብሔር እንደዚህ ይሸከማል። እንደዚህ አድርጎ እግዚአብሔር ይይዝሃል። በእጁ ላይ ካለ ዋስትና አለ። አትጠፋም አትጠፋም። እና ልክ ዳዊት ሲንበረከክ እግዚአብሔር አቁም አለ። 3 ቀንም አልሞላ ለሰዓታት ነው መልአኩ ያለፈው። እግዚአብሔር ያሳያችሁ በሰዓታት ማለፍ ውስጥ 70 ሺህ ነፍስ በላ። ዳዊት ተንበረከከ። ምን አረኩኝ አለ። ያው በመሪ ጥፋት ህዝብ ነው የሚቀጣው። ከዛ ተንበረከከ። ምን አረኩኝ እነዚህ ምስኪን ናቸው ሲል እግዚአብሔር አቁም አለ። አውቀዋለሁ የልጄን ልብ አለው። መጀመሪያም አውቀዋለሁ የባሪያዬን ልብ አውቀዋለሁ። አብረን ስንኖር የዴቪድን ልብ አውቀዋለሁ አለ። በእጄ ላይ ነው ያለው አለ። የእግዚአብሔርን ምረጡ። እግዚአብሔር በእጁ ላይ ካስቀመጣችሁ ቢቀጣችሁም ያሱባችኋል። እግዚአብሔር በእጁ ላይ ካስቀመጣችሁ ቢመታችሁም ወርቅ አርጎ ያነጥራችኋል። ወርቅ በእሳት ውስጥ በቆየ ቁጥር ጠፋ አይባልም፣ ውበቱ ጨመረ ነው የሚባለው። በዛ በእግዚአብሔር እጅ ላይ በቆያችሁ ቁጥር ውበታችሁ ይጨምራል፣ ቫልዩአችሁ ይጨምራል፣ አስፈላጊነታችሁ ይጨምራል፣ ዕውቀታችሁ ይጨምራል፣ ጥቅማችሁ ይጨምራል። አትከስርም። በእግዚአብሔር እጅ ላይ ሆነ በእግዚአብሔር እጅ ላይ ቆይተ የጠፋ የሚባል ዘመን የለም፣ ተበላ የሚባል ዘመን የለም። አየ እግዚአብሔር ጠጣ አድርጎ እንደዚህ ሲይዝ እየከሰርክ አይደለም፣ ለብዙ ዘመን እየሰራክ ነው፣ ለብዙ ዘመን እያመቻቸ ነው፣ ለብዙ ዘመን እየሻለመክ ነው፣ አልፈ የምትሄድበትን ድል እየሰጠ ነው። ይሄ ነው ዳዊት። ክብር ለኢየሱስ ይሁን።